ወደሚለው ቃል ከመግባታችን በፊት እንደመነሻ የሆነን ዘንድ እኛ ክርስቲያኖች የምናምነው የምናመልከው እግዚአብሔርን ነው። ክርስቲያን የሚባል ሁሉ የሚያምነውንና የሚያመልከውን እግዚአብሔርን ሊያውቅ በሚያምነውም ሊኖርበት ስለሚያምነውም ሊያሳውቅ ይገባል። እግዚአብሔርን ማወቅ የዘላለም ሕይወት ነው ተብሎ እንደተጻፈ ማለት ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 እግዚአብሔርን ማወቅ የዘላለም ሕይወት ነው። እንዲሁም አለማወቅ ደግሞ ይጎዳል፣ ይገድላል። ሆሴዕ ምዕራፍ 4 ቁጥር 6 ላይ በዚህ መሰረት የእግዚአብሔርን ወይም ደግሞ የፈጣሪን ህልውናና አኗኗር እንመለከታለን ማለት ነው። እግዚአብሔር የማይመረመር ረቂቅ፣ በዚህ ጊዜ ተገኘ የማይሉት ቀዳማዊ፣ በዚህ ጊዜ ያልፋል የማይሉት ዳህራዊ፣ ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ዳግመኛም ዓለምን ከመኖር ወደ አለመኖር አሳልፎ የሚኖር የሚያልፉትን ፍጥረታት አሳልፎ እርሱ ግን የሚኖር ኃያል ፈጥሮ የሚገዛ ጌታ ነው። ሰውን ጻድቅ ቢሉት ሐሰት ይስማማዋል፣ ሀብታም ቢሉት ድህነት ይስማማዋል፣ ኃያል ብርቱ ጽኑ ቢሉት ድካም ይስማማዋል፣ ህማም ይስማማዋል። እሱ ግን ሐሰት የሌለበት ጻድቅ፣ ድህነት የሌለበት ባለጸጋ፣ ድካም ህማም የሌለበት ኃያልና ብርቱ አምላክ ነው እግዚአብሔር ማለት ነው። ስለ ሀልዎት እግዚአብሔር ስናነሳ የሃይማኖትና የሰው ልጆች ጥያቄዎች ሁሉ መልስ መሰረቱ የእግዚአብሔር ወይም የፈጣሪ መኖር ነው ማለት ነው። የሃይማኖትና የሰው ልጆች ጥያቄዎች ሁሉ መልስ ሊያገኝ የሚችለው በእግዚአብሔር በፈጣሪ መኖር ነው። እግዚአብሔር በባህሪው ህልው ኗሪ ነው። እግዚአብሔር ቅድመ ዓለም የነበረ ዓለማት ሳይፈጠሩ 20 ዓለማት 22ቱ ስነ ፍጥረታት ሳይኖሩ ሳይዘጋጁ ሳይፈጠሩ የነበረ ነው፣ ያለ ነው፣ የሚኖር ነው። ቅድመ ዓለም ነበረ፣ በማይከለ ዓለምም አለ፣ በማይከለ ዘመን አለ፣ ዛሬም አለ ማለት ነው። ዓለምን ማሳልፎ ደግሞ የሚኖር አምላክ ነው እግዚአብሔር። እግዚአብሔር ለአኗኗሩ መጀመሪያና መጨረሻ የሌለው ሁሉን የፈጠረ ያደረገ የሰራ ለሁሉ የህይወት መሰረት የሆነ ያለውን የሚኖረውን በጊዜው የሚያሳልፍ ያለፈውን የሚያልፈውን በጊዜው ያሳለፈ ያለውን የሚኖረውን ደግሞ በጊዜው የሚያሳልፍ የሚመጣውንም የሚያመጣ ለአኗኗሩ ምክንያት የሌለው ህልው አምላክ ነው እግዚአብሔር። የእግዚአብሔር መኖር ለማያምኑት የምናሳምንባቸው የእግዚአብሔርን መኖር እኛም ደግሞ መጀመሪያ እኛ የምናረጋግጥባቸው የምንረዳባቸው የምናውቅባቸው ለማያምኑ ደግሞ የምናሳምንባቸው የምናስረዳባቸው መንገዶች አሉ። ለሀልዎት እግዚአብሔር አስረጅ የሆኑ ምስጢራት አሉ። እነርሱም አንደኛው ስነ ፍጥረት ነው። ስነ ፍጥረት የእግዚአብሔርን መኖር ያስረዳሉ፣ ያሳውቃሉ። ሁለተኛው የህሊና ምስክርነት ነው። ሶስተኛው የሰው ልጅ የተፈጥሮ ዝንባሌ፣ አራተኛው የቃል እግዚአብሔር እና የታሪክ ምስክርነት ነው። አምስተኛው የእግዚአብሔር መግቦት ነው። እኒህን በሶስት ዋና ዋና ምስጢራት እንጠቀልላቸዋለን። እኒህን አምስቱን በሶስት ምስጢራት ልንጠቀልላቸው እንችላለን። እሊህም ሶስቱ ስነ ፍጥረት የመጀመሪያው ነው፣ ባለበት ነው። አንደኛ በስነ ፍጥረት፣ ሁለተኛ በመጻሕፍት፣ ሶስተኛ እግዚአብሔር ራሱን ለወዳጆቹ ገልጦ ስላሳያቸው በእነዚህ ሶስት ምስጢራት መጻሕፍት እግዚአብሔርን መኖር አምልቶ አስፍቶ ይናገራሉ ማለት ነው። አምስቱን በሶስት ዋና ዋና ክፍሎች ልንጠቀልላቸው እንችላለን ማለት ነው። ስንዘረዝራቸው አምስት ይሆናሉ ለማለት ነው። እንግዲህ እኒህን እንደመነሻ ካየን ሀልዎት እግዚአብሔር ወይም ሀልዎት ፈጣሪ ምንድነው ስንል ከቃሉ ትርጉም እንነሳለን። ሀልዎት ፈጣሪ ማለት የፈጣሪ መኖር የሚል ትርጉም ያለው ነው። ይህም ድርብ ቃል ነው ወይም ደግሞ ተናባቢ ቃል ነው። ይህን ድርብ ቃል እያንዳንዱ ስንመለከተው ሀልዎት የሚለው ቃል ሀልዎ ከሚል የግዕዝ ግስ ሀልዎ ኖረ ነበረ ከሚል
የግዕዝ ግስ የሚወጣ ባወጣጡ ባመሰራረቱ ንዑስ አንቀጽ ተብሎ በቋንቋው ሕግና ስርዓት የሚታወቅ ቃል ነው። ሀልወት የሚለው ሀልወት መኖር ማለት ነው። ትርጉሙ ያው ፈጣሪ በመግቢያችን እንዳየነው ነው። ቅድመ ዓለም የነበረ ያለ ማለት የነበረ በማይከለ ዘመን ያለ ዓለምንም አሳልፎ የሚኖር ዓለምን ፈጥሮ የሚገዛ የጌቶች ጌታ የነገስታት ንጉስ የዘመናት ሁሉ ፈጣሪ ሰራኤ ዓለማትን የሰራ ያዘጋጀ ፈጣሪ ፍጥረታትን ሁሉ የፈጠረ ነው ማለት ነው። ፈጣሪ እንግዲህ ሀልወተ ፈጣሪ ሀልወተ እግዚአብሔር የእግዚአብሔር መኖር እኛ የእግዚአብሔር መኖር እናምናለን፣ እንረዳለን፣ ለማያምኑትም እናሳምናለን፣ እናስረዳለን። ይህንንም በመግቢያችን ባየናቸው ዋና ዋና ምክንያቶች እነዚያን መሰረት አድርገን የፈጣሪን መኖርና የእግዚአብሔርን ህልውና እናምናለን፣ እንቀበላለን ማለት ነው። ሆኖም ግን ሀልወተ እግዚአብሔርን የማያምኑ የማይቀበሉ ብዙዎች አሉ። ያው በዓለማችን በታሪክ ትናንትናም ነበሩ፣ ዛሬም አሉ። እንግዲህ ነገም ሊቀጥሉ ይችላሉ። ሆኖም እግዚአብሔር አለ ወይስ የለም እኛ ምናምነውን የለም የሚሉ አሉ። መኖርና ለመኖሩን አናውቅም የሚሉም አሉ። በተለይ በፍልስፎች ዓለም እንዲህ አይነት አመለካከት በዝቶ ይስተዋላል። ያንንም ሐሳብ ደግሞ ይዘው የሚመሩ ተከታዮች ያው ብዙ ሰው ልጆች አሉና ይህንን በአመክንዮ መመልከት አስፈላጊ ነው። ስለዚህ ማለት ነው በአመክንዮ ስንመለከተው ፈጣሪ አለ ወይስ የለም የሚለው ክርክር የተጀመረ እንግዲህ ገና በመላእክት ዓለም እንደሆነ ይታወቃል። መላእክት በተፈጠሩበት በዕለተ እሁድ ይህ ክርክር ተጀምሯል። ይህ ምርምር በዕለቱ ምላሽ ቢያገኝም ይሄው እስካሁን እኛ እስካለንበት ጊዜ ድረስ ጥያቄው ጥያቄ ሆኖ መልሱም ደግሞ መልሱ ነው ቀጥሏል። ነገር ግን መቼም ህሊና ወጪ ወራጅ ስለሆነ በህሊናቸው አምላክን ፍለጋ ወጥተው አልመረመር ቢላቸው ራሳቸውን አምላክ አድርገው የተመለሱም ከሰው ልጆች መካከል ከመላእክትም መካከል አሉ። ለምሳሌ ከመላእክት ዲያብሎስን ስንመለከት ዲያብሎስ የፈጠረውን ሲፈልግ ቆይቶ መጨረሻ ላይ ራሱን አምላክ አድርጎ ነው የደመደመ። በዓለመ ሰብ በሰው ልጆች ታሪክም ስንመለከት በህሊናቸው ፈጣሪን ፍለጋ ሲንከራተቱ ቆይተው እኔ ነኝ ፈጣሪ ሌላ ፈጣሪ የሚባል አካል የለም ብለው መልሱን በራሳቸው የደመደሙ ብዙዎችን በታሪክ እንመለከታለን ማለት ነው። በፈላስፎች እንዲሁም ደግሞ በነገስታቱ የዓለሙ ዕውቀት አለን በሚሉ ሰዎች ወይም ደግሞ እንመራመራለን እንራቀቃለን በሚሉ ሰዎች ምርምራቸውን ፍልስፍናቸውን በልክ በማስተዋል ባላደረጉ ሰዎች እንዲህ አይነቱ አመለካከትና እንዲህ አይነቱ ውሳኔ ድምዳሜ ሲታይ እናስተውላለን ማለት ነው። ራሳቸውን ፈጣሪ አድርገው የሚያስቡ ሰዎች ዘወትር የሚያደርጉት አንድ ነገር አለ። እሱ ፍጡርነታቸውን ካመኑ በኋላ ፈጣሪ ማን ነው ብለው መመራመር ሲገባቸው ፈጣሪ አለ ወይ ብለው ወደ ኋላ ተመልሰው መፈለጋቸው ነው። ቀድሞውንስ ፈጣሪ ከሆኑ በህሊናቸው መጀመሪያውንስ ቢሆን ለምን ይህን ጥያቄ ያነሱታል ብለን ባስተዋይ ልቡና ልንመረምር እንችላለን። አላስተዋሉም እንጂ ፈጣሪ ከመፈለጋቸው በፊት ፈጣሪ እንዳላቸው በማመን ነበር ፈጣሪ መፈለግ የጀመሩት። ምክንያቱም ፈጣሪ የሚፈልግ ፍጡር እንጂ ፈጣሪማ ፈጣሪ ነው ፈጣሪ ስለማይፈልግ ማለት ነው። ሁሉም የሰው ልጅ በተፈጥሮ የሚያገኘው ጸጋ እግዚአብሔር እንደሰጠው አንድ ሲሆን ብዙውን ጊዜ
በሰው ልጅ ታሪክ ሶስት ነገሮች ይታያሉ። እሊህም ዓለምን በሶስት የሰው ልጆችን አስተሳሰብ አመለካከት በሶስት ዋና ዋና ክፍሎች ስንከፍል መጻሕፍት ተመራምሮ መቃወም፣ ተመራምሮ ማመን ይህንን አንድ ወገን ያደርጋሉ። ተመራምሮ መቃወም፣ ተመራምሮ ማመን ልንመራመርበት ልንራቀቅበት በተሰጠን አይምሮ ተመራምረን ትክክል ያልሆነውን መቃወም፣ ትክክል የሆነውን ደግሞ ተመራምረን መቀበልና ማመን ስንችል ይህ እጅግ መልካም ነው እና በሰው ልጆች ታሪክ ተመራምረው የሚቃወሙ ተመራምረው ደግሞ የሚያምኑ አሉ። ሁለተኛ ተከትለው የሚቃወሙ ተከትለው የሚያምኑ አሉ። ያውም ተከትሎ መቃወም ተከትሎ ማመን ምንም ሳይመረምሩ ዝም ብሎ ሰዎች ስለተቃወሙ ብቻ መቃወም ማለት ነው። ተከትሎ መቃወም ማለት ተከትሎ ማመንም ማለት ሰዎች ስላመኑበት ብቻ የሆነ ነገር ዝም ብሎ በመከተል ማመን ተነጂነት ማለት ነው። ወይም ደግሞ እንስሳዊነት ጠባይ መሪው በሚመራው ዝም ብሎ መመራት ብቻ ማለት ነው። ያ ማለት እውነትና ሐሰቱን ያለ መለየት የሰው ልጅ እውነትንና ሐሰትን ክፉና በጎን ትክክል የሆነውና ያልሆነውን የሚመረምርበት አይምሮ ተሰጥቶታል። አይምሮውን በሚገባ መጠቀም አለበት። እንደ እንስሳ ዝም ብሎ ተነጂና ተከታይ ብቻ መሆን የለበትም። እና ሁለተኛው የሰው ልጅ ያስተሳሰብ ክፍል ተከትሎ መቃወምና ተከትሎ ማመን ነው። ሶስተኛው አለመቃወምም አለመመርመርም ነው። አለመመርመርም ምንም የማይቃወም ምንም የማይመረምርም ደግሞ አለ። ተቃውሞም የሌለበት ምርመራም የሌለበት ዝም ብሎ በቃ በዝምታ ብቻ የሚኖር እንደሆነ ይሁን ብሎ የሚኖር አለ ማለት ነው። እንግዲህ የሰው ልጆች አስተሳሰብ በዚህ በሶስት ነገሮች ይከፈላል። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሁለቱ ይከለከላሉ። አንዱ ተገቢ ነው። የሚከለከሉት ተከትሎ ማመንና ተከትሎ መቃወም ናቸው። ነፃነትን ባለመጠቀም አይምሮን ባለመጠቀም ባለማስተዋል ዝም ብሎ ተከታይነት ብቻ ማለት ነው። ተከትሎ መቃወም ይከለከላል፣ ተከትሎ ማመንም ይከለከላል። የሚያምነውን በደንብ አውቆ ማመን ተረድቶ ማመን ስላለበት ማለት ነው። የሚቃወመውንም የሚቃወምበትን ምክንያት በደንብ ተረድቶ ታውቆት መሆን ስላለበት እና በቤተክርስቲያናችን አስተምሮ ተከትሎ ማመንና ተከትሎ መቃወም ይከለከላል። እንዲሁም በተጨማሪ አለመመርመርና አለመቃወምም እንዲሁ ተቀባይነት የለውም። መቃወም ያለበትም መቃወም ስላለበት ማለት ነው። ለምሳሌ እውነትን ደብቆ ሐሰትን የሚያንጸባርቅ አካል ቢኖር ያን ሐሰት በሚያውቀው በሚረዳው ልክ መቃወም አለበት የሰው ልጅ እና አለመመርመርም አለመቃወምም እንዲሁ ተቀባይነት የላቸውም። እነዚህ ሁለቱ በቤተክርስቲያናችን ተቀባይነት የሌላቸው አመለካከቶች ናቸው። ተቀባይነት ያለው ተመራምሮ መቃወም ተመራምሮ ማመን በእውቀት የተመሰረተ በማስተዋል የተመሰረተ በጥበብ የተመሰረተ አካሄድ አመለካከት እምነት እርሱ ተቀባይነት አለው ማለት ነው። እንግዲህ ይህንን በዓለመ መላእክት በዲያብሎስና ከዲያብሎስ ውጭ በነበሩ መላእክት ስንመለከት እኒህን ሶስት ዋና ዋና ነገሮች ዲያብሎስ አነ ፈጣሪሆሙ ለእሉ ግቡራን ወአነ ፈጣሪሆሙ ለእሉ ፍጡራን ለነዚህ ለተሰሩት ለተፈጠሩት መላእክት እኔ ፈጣሪያቸው ነኝ ያለ ነው። የነዚህ ፍጡራን ፈጣሪ እኔ ነኝ ባለ ጊዜ ፈጣሪ አለ ወይስ የለም ብለው ያልተመራመሩት መላእክት ነበሩ። ባለመመራመራቸው ብቻ ተፈርዶባቸዋል። እንግዲህ አለመመራመርም አለመቃወምም አለመመርመርም አለመቃወምም ይህ የሚያስፈርድ ነው ማለት ነው። በዓለመ መላእክት በመላእክት ዝምታን በመረጡ መላእክት መረዳት ስለምንችል ማለት ነው። ከሰው ልጆች ታሪክ በፊት የነበረ ታሪክ ነው። ፈጣሪ ነኝ ስላለ ብቻ ዲያብሎስን የተከተሉትን ተከትሎ ማመን ማለት ነው። ተከትሎ ማመን እነዚህም ተጉድተዋል። ዲያብሎስ መሪያቸው ነበር። እርሱን መሪ አድርገው ተከተሉት። እርሱ በጠፋበት ጥፋት እነርሱም ጠፍተዋል ማለት ነው። እና ፈጣሪ ነኝ ስላለ ብቻ ዲያብሎስን የተከተሉት
ቅጣታቸውን አግኝተዋል። ያለምንም መቃወም ተከትለው ስላመኑ ማለት ነው። የሚፈቀደው ተመራምሮ የፈጠረውን ማወቅ ነው። ይኸውም በእነ ቅዱስ ገብርኤል መረዳት እንችላለን። ቅዱስ ገብርኤልና መሰሎቹ ቅዱሳን መላእክት እነሱ ፈጣሪ አለ ወይ ብለው መጠየቃቸው ፈጣሪያቸውን ለማወቅ ጠቀማቸው እንጂ አልጎዳቸውም። ሁሉም ሰው በተፈጥሮ ነፃነት ያለው ሆኖ ነው የተፈጠረውና ለነፍስ የተሰጣት ነፃነት እውነት መሆኑ የሚታወቀው ፈጣሪ አለ ወይስ የለም የሚለውን ጥያቄ በልባቸው አስበው አዎ አለ ያሉ እንዳሉ ሁሉ የለም ያሉም ነበሩ። በተፈጥሮ የተሰጣቸውን ስልጣን ሳይጠቀሙ ቀርተው እስከነጭራሹ ጥያቄው በልባቸው ያልተነሳባቸው ሰዎችም አልጠፉም። አንዱ አለ ስላለ ብቻ ዝም ብለው የሚከተሉ የለም ያለውንም ዝም ብለው የሚከተሉም አሉ። እንደዚህ ያሉ የተለያዩ ሐሳቦች በመነሳታቸው ሰው የሐሳብ ነፃነት እንዳለው ይታወቃል። ሰው በተፈጥሮ የማስተዋል የመመርመር ጸጋ እንደመሰጠቱ ለመሆኑ ፈጣሪ አለ ብሎ ሊመራመር ይገባል። ፈጣሪ አለ ብሎ ሊመራመር ይገባል። ሆኖም ግን በሚመራመርበት ጊዜ ሊያደርገው የማይገባ ነገር በራሱ ልክ ወስኖ ወይም እሱ እንደሚፈልገው አድርጎ ስሎ ያንን መመራመር ተገቢ አይደለም። ወስኖ መመራመር ማለት ለምሳሌ አንድ ሰው ስለ ውሃ ሲመራመር ውሃ አካል የለውም ከሚል ድምዳሜ ይደርሳል። እንደዚህ ያለበትን ምክንያት ቢጠየቅ የውሃውን አካል ከራሱ አካል ጋር በማነጻጸር እኔ አካል አለኝ፣ የኔ አካል እጅ፣ እግር፣ አይን፣ አፍንጫ አለው፣ ለውሃ አካል ግን እጅ፣ እግር፣ አይን፣ አፍንጫ የሚባል የለውም። ስለዚህ ውሃ አካል የለውም ቢል የዚህ ሰው ስህተቱ በሱ አካል ልክ ለውሃው አካል እንዲኖረው ወስኖ መመራመሩ ነው። ስለሆነም መመራመር የነበረበት ለሱ አካል እጅ፣ እግር፣ አይን፣ አፍንጫ የተሰጠው እሱ ሰው ስለሆነ መሆኑን አውቆ ለውሃው አካል እጅ፣ እግር፣ አይን፣ አፍንጫ የሌለው ውሃ ስለሆነ መሆኑን ተረድቶ ማንኛውንም ነገር ሲመረምር እንደሚመረምረው አካል እንጂ እንደራሱ አስተሳሰብ ወስኖ መሆን እንደሌለበት አውቆ መሆን ነበረበት። በዚህ ሳያምን ቢመራመር የሚመረምረው አካል ከባህሪው ባይለወጥ መርማሪው ግን ይጎዳል ወይም ደግሞ ይስታል ማለት ነው። የሚመረመረውን አካል እንደራሱ አድርጎ አለማሰብ በፈጣሪ ላይ ብቻ አይደለም ችግር የሚፈጥረው በሁሉም ላይ ችግር ይፈጥራል። ለምሳሌ ስለ ሰው የሚያጠኑ ሰዎች በእንስሳት ልክ ሰውን በማሰባቸው ሰውን እንደ ሰውነቱ እንስሳን እንደ እንስሳነቱ ባለመመርመራቸው እንስሳት ሞተው እንደሚቀሩ ሁሉ ሰውንም ሞቶ እንደሚቀር ከማሰብ ሊደርሱ ችለዋል ማለት ነው። ለእንስሳት ነባቢት ነፍስ እንደሌላቸው ለሰውም ደግሞ ነባቢት ነፍስ የለውም እንዲሉ አድርጓቸዋል። ሰው መመራመሩ ጥሩ ቢሆንም ነገር ግን አለማስተዋሉ ብዙ ጊዜ ይጎዳዋል የሰው ልጅ። አረጋዊ መንፈሳዊ ፈጣሪን በመረመርን ጊዜ ማድረግ ያለብንን በመልእክት 2 ላይ ሲናገር እትክማነ ከመተስ አምሳሊሁ ለሳሌ ኩሉ አለልህሊና ከምንጽሮታ ምስላት ወአይትት ኩሎም ቅድመ አዕይንቲከ ወነጽር ሀባይቱ ብፁ ዘአይተተም ቅድሜሁ ኩሎ ረአያተ ምድር ወላዲቱ ወተወልዶተ ነፍሱሰ ምክዕቢተ ይከውኖ ክረቱ ይረት መንገለ ምስጢር። ሁሉን የፈጠረ የጌታን መልክ በጽህፈት ትገልጽ ዘንድ ለቀኝ እጅ አይቻላትም። ስነ ፍጥረትን ከማየት ህሊናህን ለየው። ሁሉንም ከፊት እንደሌላ አድርገው እሱን ብቻ አስብ። ከፊቱ ምድራዊ ግብርን ያራቀ ንዑድ ክቡር ነው። ኋላ የሚገኝ ክብር እጽፍ ነው ይሰጠዋል። ከዚህ አስቀድሞ ግን ዛሬ ምስጢር በመመርመር አኗኗሩ የቀና ይሆናል ይላል። እኛ በመናየው ልክ ስለን መመራመር ምስጢርን ከማወቅ እንደሚገድበን ሁሉንም እንደሚገባው በሚያዩት ልክ ሳይወስኑ ሳይስሉ መመርመር ደግሞ ከምስጢር ወደብ እንደሚያደርስ ታላቁ ገዳማዊ ሊቅ አረጋዊ መንፈሳዊ ያስረዳል ማለት ነው። ሰዎች ፈጣሪ አለ በሚል ሲመራመሩ ፈጣሪን በራሳቸው ልክ አጥበው ወስነው በመነሳታቸው አንዳንዶች አዎ ፈጣሪ አለ ካሉ በኋላ ስለ ፈጣሪ የሚያስተምሩት አስተምሮ የተሳሳተ ይሆናል። አንዳንዶች ደግሞ ፈጣሪ አለ ግን ገና አላወቅነውም በማለት ከንቱ ወደሆነ ፍለጋ ይገባሉ። ዳግመኛም ሰዎች ፈጣሪን እንደ ፈጣሪ ፍጡርን እንደ ፍጡር መመርመር ተስኗቸው ፈጣሪ አለ ወይስ የለም በሚል ምርምር ተነስተው አለ ብለው ሲያበቁ ግን ምድር ጸውን ስታበቅል ሰዎች ሌሎች ሰዎችን ሲያስገኙ ወንዞች ህይወት ሲሆኑ አይተው ሁሉም ፈጣሪ ነው ከሚል ድምዳሜ እንዲደርሱ ያደርጋቸዋል። ከዚህ እንዲደርሱ ያደረጋቸው ነገር ቢኖር
የሚመረምሩትን አስቀድመው መሳላቸው መወሰናቸው ነው። መሬት እጽዋትን ስታስገኝ አበቀለች፣ ሰዎች ዘር ሲተኩ ወለዱ፣ ወንዞች ህይወት ሲሆኑ አለመለሙ ቢባሉ መልካም ነው እንጂ ፈጠሩ መባላቸው ግን መልካም አይደለም እና አስቀድሞ የሚመረምሩትን ነገር ወስኖ መነሳት ተገቢ አይደለም ነው። ለዛፍ መለምለም ውሃ አስተዋጽኦ አለው። ለውሃ መኖር ደግሞ የፈጣሪ መኖር ግዴታ ነው። ስለዚህ ውሃ ዛፍን ፈጠረ ሳይሆን አለመለመ ነው ሊባል የሚችለው። ውሃ ደግሞ በፈጣሪ ተፈጠረ ነው ሊባል የሚችለው። በእርግጥ ሁላችንም ኑረን የምናኖረው አለ። ይህ ግን አማልክት አያሰኘንም። ምክንያቱም ይህ መስማማት እንጂ መፍጠር አይደለምና ለሌላው ህይወት ሆነን አንቀርም። ሌላው ለእኛ ህይወት ይሆነናል። እንዲህ እንድንስማማ ያደረገን ያ ነው እንጂ ፈጣሪ እኛ አይደለንም። ፈጣሪ የሚረዳ እንጂ የሚረዳ አይደለም። ፈጣሪ የሚረዳ እንጂ የሚረዳ አይደለም። በመጽሐፍ አመ ፈጠራ እግዚአብሔር ለምድር ኢዜኖ ለሰማይ ወኢተማከረም ስለ መላእክቲሁ ወተከለ ሰለስተ ጸወ በዲበ ምድር። እግዚአብሔር መጀመሪያ በዕለቱ የተፈጠሩ ስነ ፍጥረታትን ሲፈጥር በዕለቱ የተፈጠሩ ስምንቱ ፍጥረታት ሲፈጥር ከመጀመሪያው ስነ ፍጥረት ጀምሮ ኢዜኖ ለሰማይ ነው የሚለው ወኢተማከረም ስለ መላእክቲሁ ከማንም ጋር አልተማከረም። ሰማያዊ የሆነ ከርሱ ውጭ የሆነ ሌላ ኃይል ኖሮ ከሌላ ኃይል ጋር አልተማከረም። መላእክትንም ከፈጠረ በኋላ ሌሎች ስነ ፍጥረታት ሲፈጠሩ ሌሎችን ፍጥረታት ሲፈጥር ከመላእክት ጋር አልተነጋገረም። እንዲህ ቢሆን እንዲህ ብናደርገው እንዴት ቢሆን ይሻላል ብሎ ሰዎች ከሰዎች ጋር የተሻለ ስራ ለመስራት እንደሚመካከሩት የተመካከረ አይደለም። ስለዚህ ፈጣሪ የሚረዳ እንጂ የሚረዳ የሚመክር እንጂ የሚመከር አይደለም ማለት ነው። በእኛ ግን መረዳዳት አለ ፈጣሪ። ስለዚህ ፈጣሪ ልንባል አንችልም። ያው ሰዎቹ ራሳቸውን ፈጣሪ ያደረጉት ሰዎች ያው በስህተት እንደሆነ በአመክንዮ በዚህ ልክ ማየት ያው ይገባል ማለት ነው። ብዙ አመክንዮቶችን ያው ማንሳት ይቻላል። በእውኑ ወርቅን በእህል ሚዛን እህልንስ በወርቅ ሚዛን መመዘን ይገባልን? ይገባል ብሎ የመዘነም ካለ መዛኙ ይከስራል። ምክንያቱም ወርቁን ከወርቅነት እህሉንም ከእህልነት መለወጥ አይቻልም። ግን በወርቁ ሚዛን እህሉን በእህሉ ሚዛን ደግሞ ወርቁን ቢመዝን ያከስረዋል ማለት ነው። ስለፈጠረው ሲያስብ አንድ ሰው ፍጡራንን በመዘነበት እየመዘነ ሊሆን አይገባም። የሚያስበው ስለ ፈጣሪው እንደመሆኑ እንደ ፈጣሪነቱ ሊመረምር ይገባል። ወርቁን በወርቅ ሚዛን እህሉን በእህል ሚዛን ማለት ነው። ይህን ባለማወቃቸው የተሳሳቱ አሉ። ከተሳሳቱት መካከል ያው ፈላስፎች ብዙ ጊዜ በዚህ ስህተት ውስጥ ይታያሉ። ኤቲይዝም የሚባሉ አግኖስቲሲዝም የሚባሉ አሉ። አግኖስቲሲዝም የሚባሉ አሉ። ፈጣሪን በራሳቸው ልክ እያሰቡ እየመደቡ ወደ ስህተት አስተምሮ ገብተዋል ማለት ነው። ወደ ስህተት እምነት ደርሰዋል ማለት ነው። ለፈጣሪ አለመኖር የሚቀርብ ማረጋገጫ ያስቀምጣሉ። ለፈጣሪ አለመኖር ማረጋገጫዎች አሉን የሚሉ ኤቲይዝም ይባላሉ። ይህን ሐሳብ የሚያራምዱ ብዙ ናቸው። ከነሱ መካከል ዴቪድ ሂዩም፣ ሲግመንድ ፍሩይድ የሚባሉ በፍልስፍናው ዓለም አንቱ የተባሉ ግለሰቦች ይጠቀሳሉ ማለት ነው። በኤቲይዝም አስተምሮ ለፈጣሪ አለመኖር የሚቀርቡ ማረጋገጫዎች የንጹሃን ሞት ይላሉ። የንጹሃን ሞት፣ በሰዎች ላይ የሚደርሱ ረሃብ፣ ችግር፣ ድርቅ፣ በተፈጥሮም ሆነ በሰው ሰራሽ ችግሮች በሰው ላይ ሰልጥነው መታየታቸው ይህች ዓለም አስተዳዳሪ ባይኖራት እንደሆነ ያስረዳል ይላሉ። አባባላቸው የዋሃንን የሚያታልል አስመሳይና አታላይ የሆነ ሐሳብ ያንጸባርቃሉ። የንጹሃን ሞት ይላሉ በሰዎች ላይ የሚደርሱ ረሃብ፣ ችግር፣ ድርቅ፣ በተፈጥሮም ሆነ በሰው ሰራሽ ችግሮች በሰው ላይ ሰልጥነው መታየታቸው ይህች ዓለም አስተዳዳሪ ባይኖራት ወይም ደግሞ ፈጣሪ ባይኖራት እንደሆነ ያስረዳል ብለው ምክንያታቸውን ያቀርባሉ። ፈጣሪ በሌላ በኩል ደግሞ ፈጣሪ ቢኖር በሰዎች ልቡና ጥርጣሬ፣ ግርታ እስኪፈጠር ለምን ይጠብቃል? ቢኖር ራሱን ይገልጥልን ነበር፣ ስለሌላ አልገለጠልንም በማለት ባይኖር ነው የሚል ድምዳሜ ላይ
ይደርሳሉ ይህንን አመክንዮ በማንሳት ማለት ነው። ሶስተኛ ፈላስፋ ኤፒካረስን የተባለ ፈላስፋ ፈጣሪ የለም የሚያሰኙትን ምክንያቱ ሲዘረዝር እንዲህ ይላል። አምላክ ክፋትን የማጥፋት ፍላጎት ኑሮት አቅም ካጣ ሁሉን ቻይነቱ ምን ላይ ነው የሚል ጥያቄ ይጠይቃል። አምላክ ክፋትን የማጥፋት አቅም እያለው ፍላጎት ካጣ ስለምን ርህሩህ ተባለ ብሎ ይጠይቃል። አምላክ ክፋትን የማጥፋት አቅሙም ፍላጎቱም ካለው ይሄ ሁሉ ክፋት በዓለም ላይ የሚታየው የሚሰራው ክፋት ከየት መጣ ብሎ ይጠይቃል። አምላክ ክፋትን ለማስወገድ አቅሙም ፍላጎቱም ከሌለው ለምን አምላክ ተባለ የሚል ጥያቄም ያነሳል። እኒህን እና የመሳሰሉ ጥያቄዎችን ያነሳሉ ፈላስፎቹ ማለት ነው። እነሱ ያቀረቧቸው ማረጋገጫዎች ምን ያህል ትክክል ናቸው? ፈጣሪ ቢኖር ክፉዎች ደጋጎችን ሲገድሉ በተለያየ ምክንያት በሰዎች ላይ የዘር ማጥፋት ወንጀል ሲፈጸም ለምን ዝም ይላል? ባይኖር ነው ብለዋል። ይህን ሐሳብ ያቀረቡ ሰዎች አንድ የተሳሳቱት ነገር አለ። ይህንን በአመክንዮ እኛም እንመለከታለን ማለት ነው። አንድ የተሳሳቱት ነገር ምንድነው ካልን ቅድም ስንለው እንደነበረው ሁሉ ፈጣሪን በሚያውቁት ልክ ብቻ መሳል እርሱ ነው ወደ ስህተት ሊወስድ የሚችለው። እነርሱን የሚወስዳቸው ይህ አመለካከት ነው። በሚያውቁት ልክ ብቻ በሰው ልክ በሰው አቅም ልክ መወሰናቸው ነው ፈጣሪ። ይህ ተገቢ አይደለም። ፈጣሪ ፈጥሮ ያስተዳድራል ሲባሉ ፈጣሪን የሚያስቡት በሚያውቋቸው ምድራውያን አስተዳደሮች ልክ ነው። በእርግጥ በአንዲት ሀገር ሁከት፣ ብጥብጥ፣ የዘር ማጥፋት ወንጀሎች የሚበዙት ጥሩ የሚባል መንግስት ስለሌለ ሊሆን ይችላል። ማናችንም የማንክደው ሀቅ ነው ይህ። ሆኖም ስለ ፈጣሪ አስተዳዳሪነት በመናወራበት ጊዜ ግን ከምድራውያን ነገስታት ሐሳብ ርቀንና ተላቀን ስለ ፈጣሪ ማሰብ አስፈላጊ ነው። ፈጣሪ ፍጡር አይደለምና ፈጣሪ የሚገዛ እንደ ፈጣሪነቱ ነው። እንደ ፍጡር እንደሚገዛው አገዛዝ ሳይሆን ፈጣሪ እንደ ፈጣሪነቱ ነው የሚገዛ ማለት ነው። በዚህ ዓለም የሚከናወኑ ድርጊቶችን ከሁለት ከፍለን ልናያቸው እንችላለን። አንደኛው ተፈጥሯዊ ክስተት ሲሆን ሁለተኛው ሰው ሰራሽ ችግር ነው። ተፈጥሯዊ ክስተት የሚባለው የአየር ንብረት ለውጥ ሊሆን ይችላል፣ የመሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታ ሊሆን ይችላል፣ የዝናብ መታጣት፣ የድርቅ መከሰት ሊሆን ይችላል። ይህ በራሱ ከሁለት ይከፈላል። ምክንያቱም ተፈጥሯዊ መቅሰፍት የሚመጣ ከተፈጥሮ ብቻ ሳይሆን ከፈጣሪም የሚመጣ ስለሆነ ማለት ነው። አንደኛ የተፈጥሮ መቅሰፍት የሚመጣው ከፈጣሪ ነው። ይህም ሰዎች ከክፋታቸው አንመለስም ሲሉ፣ ከኃጢአታቸው አንመለስም ሲሉ፣ ከእግዚአብሔር ሲርቁ፣ ከሕጉ ሲወጡ ሌሎች እነሱን አብነት አድርገው ወደ ክፋት እንዳይገቡ የሚመጣ ቅጣት ነው። በዚህ ርዕሰ ጉዳይ እንደ ምሳሌነት በመጽሐፍ ቅዱስ እስራኤላውያንን ማየትና ማንሳት እንችላለን። መጽሐፍ ቅዱስ እንደሚነግረን እስራኤላውያን የፈጠራቸውን ፈጣሪ ሲበድሉ ነዘር እባብ አስነስቶ ዝናሙን አስቀርቶ በአባር በቸነፈር ይቀጣቸው እንደነበር፣ እንዲሁም ደግሞ ጦርነት አስነስቶ በሌሎቹ በአህዛብ ባዕዳን በሚባሉ ሰዎች ያስማረካቸው እንደነበር መጽሐፍ ቅዱስ ሕያው ምስክር ሆኖ እናገኘዋለን ማለት ነው። ስለሆነም በእስራኤል ጥፋት ደጋጎችም አብረው ተቀጠዋል። ለምሳሌ እንደነ ኤርምያስ፣ እንደነ ዳንኤል፣ እንደነ ኤልያስ ያሉትን ልናስታውስ እንችላለን። ሌሎችንም ማለት ነው። አሁን ለዚህ መቅሰፍ ተጠያቂው ማን ነው? ሰው ወይስ ተፈጥሮ ወይስ እግዚአብሔር ብለን ስንጠይቅ መልሱ ሰው ነው ሊሆን የሚችለው። ሰው ሲበድል ፈጣሪ ፊቱን ይመልስበታል። ያን ጊዜ በኃጢአቱ ይሰቃያል። ተጠያቂው ሰው መሆኑን በዚህ ይታወቃል። ይህንን መጽሐፍ ሲመሰክር መንሱትሰ ዘተከውን ምንና ሀዲቆቱ ወርሂቆቱ ለእግዚአብሔር ዲበኩያን ወዲበለ ይዝሃሩ በህሊናሆሙ ቅድመ ሰናያቲሁ ለእግዚአብሔር ወሄሮታቲሁ ወይእምጽወ በትዕቢቶሙ ዛቲ እቲ ፈተና ወመከራ ዘእውቅት ወክስት እንተ ያሞግዳ ሰይጣን። ከእግዚአብሔር በጎነት ቸርነት ፊት በትዕቢታቸው የሚበድሉ በክፎችና በህሊናቸው በሚታበዩ ሰዎች ላይ የምትሆን ጥፋት እግዚአብሔር ከመተው ፊቱን ከመመለሱ የተነሳ ይህች ፈተናና መከራ ሰይጣን እንዲያነሳሳት ፈጽሞ የታወቀ ነው በማለት በመጽሐፍት ይናገራሉ ማለት ነው። መጽሐፋዊ ክፍል 2 ላይ። ሁለተኛ ተፈጥሮ በራሱ የሚያመጣብን ፈተና ነው። ይኸውም በመጽሐፍት እንደ ምሳሌ በ500 ዓመት ጽኑ ነፋስ እንደሚነሳ ያን ጊዜ ምድር እንደምትነዋወጥ መጻሕፍት ያሳያሉ፣ ይጠቁማሉ ማለት ነው። ትርጓሜ መጻሕፍት ይንቃል ያሳዩናል። ዳግመኛም ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 27 ላይ ቤቱን በአሸዋ ላይ የሰራ ሰው ጎርፍ ሲመጣ ነፋስ ሲነፍስ
ቤቱን እንደሚወድቅ እንደነገረን በሰውየውም ስንፍና ምክንያት ተፈጥሯዊ የሆነ አደጋ እንደሚደርስበት ተናግሯል ማለት ነው። እንግዲህ ቤቱን በአለት ላይ ቢሰራው ጎርፎች ቢጎርፉ ነፋሳት ቢነፍሱ ዝናማት ቢዘንሙ ቤቱ አይፈርስም አይናወጽም ነበር። ሆኖም ባሸዋ ላይ ስለሰራው እንግዲህ በሰዎች ድክመት መዓት መቅሰፍ ጥፋት ይመጣል ነው። በዚህ ዓለም ከሚከሰቱ ችግሮች ሁለተኛው ሰው ሰራሽ ችግር ነው። ፈጣሪ ለዚህ ዓለም ገዥ ሹሞለታል። የተሾመውም ገዥ ሰው ነው። ሰው የዚህ ዓለም ገዥ ሲያደርገው እንዲያው ዝም ብሎ አይደለም፣ በጎ ቢሰራ የሚከብርበትን ክፉ ቢሰራ የሚጎሳቆልበትን ነፍስን ሰጥቶ አዋቂ አድርጎ ነው የሾመው። ሹሞለታል ስላልን እሱ አይገዛም ማለት አይደለም። እርሱ በባህሪው ሲገዛ ሰው ደግሞ በጸጋ ይገዛል ማለት ነው። ሰውን የሚገዛ ከእርሱ ከፈጣሪ በቀር ማንም አልነበረም፣ እንዲኖርም አይፈለግም ነበር። ሰውን ሲፈጥረው ህሊናውን ገዢ አድርጎ ፈጠረው። እሱ ለህሊና ያልገዛም አለ። የሰው ልጅ አልገዛም በማለቱ ለህሊና ያልገዛም በማለቱ ከእርሱ መካከል ለህሊናው የሚገዛውን መርጦ ይሾም ዘንድ ፈቃድ ሰጠው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 8 ቁጥር 5 እስከ 22 ስንመለከት እስራኤላውያንን ታሪክ አስረጅ ሆኖ እናገኛለን ማለት ነው። አንግስልን ሹምልን ብለው ነብዩን እንደጠየቁት ማለት ነው። ከዛ በኋላ ግን ለህሊናው የሚገዛው ሳይሆን ጉልበተኛ ተንኮለኛ የሆነው ይነግስበት ጀመር። ከዛም የንጹሃን መገዳደል የዘር ጭፍጨፋዎች በሰው ላይ ይደርሱበት ጀመር። የዚህ እልቂት ተጠያቂው ማን ነው መሆን ያለበት ስንል ራሱ ሰው ነው ሊሆን የሚችለው። አራዊት ከሚኖሩበት ጫካ ገብቶ የሞተ ሰው ቢኖር ተጠያቂው ማን ነው? አውሬው ነው ወይስ ሰውየው ነው ያለን እንደሆነ እንግዲህ ሰውየው አዋቂ ስለሆነ ክፉ ነገር ወደሚያገኘው ወደሚጠፋበት ባውሬ ጉዳት ወደሚደርስበት ቦታ መሄድ ስላልነበረበት ሰውየው ነው ተጠያቂ ሊሆን የሚችለው። ፈጣሪ በዚህ ተጠያቂ አይደለም። ፈጣሪ እውነት ፈራጅ ካለ ሰውየው ነው ተጠያቂው እንጂ ፈጣሪ ሊሆን አይችልም ማለት ነው። እንደ ፈላስፎች ሐሳብ አይደለም ማለት ነው። ለሰው ሁሉ የሚያሸት አፍንጫ አለው። አፍንጫውን ከመጥፎ ሽታ መጠበቅ ያለበት ራሱ ሰው ነው እንጂ እግዚአብሔር አይደለም። እግዚአብሔር አፍንጫን መፍጠር ነው። በመጥፎ ሽታ ምክንያት የታመመ ሰው እግዚአብሔር አሳመመኝ ሊል አይገባም። በእርግጥ ታማሚው መጥፎ ሽታ ለመፈጠሩ እሱ ላይ ተባበር ይችል ይሆናል። አፍንጫ የሰጠውን ፈጣሪውን ከሚያማር ግን መከላከል ይሻለዋል ማለት ነው። አፍንጫስ ባይኖረው ኖሮ መጥፎ ሽታን ከክፉ ሽታ በምን ለይቶ ያውቀዋል? ሎቱ ስብሐት እግዚአብሔር ለምን አፍንጫን አንድ መዓዛ ብቻ እንዲያሸት ሌላ ክፉ ሽታ እንዳያሸተው አድርጎ መፍጠር ስለማይችል ነው ሁሉን እንዲሸተው አድርጎ የፈጠረ የሚል ቢኖር ሁለት መዓዛ እንዳያሸት አንድ መዓዛ እንዲያሸት አድርጎ መፍጠር ይችላል። ለእግዚአብሔር የሚሳነው ነገር የለም። ማአልቦ ነገር ዘሳነው ለእግዚአብሔር መልአኩ ቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር የለም ብሎ እንደተናገረ ማለት ነው። ሌሎችም ቅዱሳት መጻሕፍት ለእግዚአብሔር የሚሳነው ነገር የለም። ምክንያቱም የሚሳነው ነገር ካለ አምላክ ሊሆን አይችልም። እግዚአብሔር ግን አምላክ ስለሆነ ሁሉን የሚችል ነው። ለፍጥረት የማይቻለው ነገር ሁሉ ለእግዚአብሔር ይቻላል። ለሰው ከባድ የሆነ ነገር ሁሉ ለእግዚአብሔር ቀላል ነው። ስለዚህ በእግዚአብሔር ዘንድ የማይቻል ነገር የለም፣ ሁሉም ይቻላል። እግዚአብሔር እንዲህ አድርጎ የፈጠረ እንዲህ አድርጎ መፍጠር ስለማይችል ነው አይባልም። ሁሉን በፈቃዱ አድርጓል እንጂ የማይችልበት ምንም አቅም የለም። ሁሉንም ነገር ይችላል ማለት ነው። ሆኖም በጎ መዓዛ አንደኛ አፍንጫን ክፉን በጎም እንዲያሸት አድርጎ መፍጠሩን እንደ ምሳሌ ነው ስንመለከተው። ስለ ሶስት ነገሮች ክፉን በጎም እንዲያሸት አድርጎ እንደፈጠረው ማየት እንችላለን። አንደኛ በጎ መዓዛ የሚታወቀው ክፉ በመኖሩ ነው። ሁለተኛ አንድ ሽታ ብቻ እንድናሸት ተፈጥሮን ይቅርና የወደደውን ሁሉ እንድናሸት ፈጥሮንም እንኳን ፈጣሪ ነፃነት አልሰጠንም የሚሉ ብዙዎች ናቸው ማለት ነው። ስለዚህ ከዚህ ጥያቄ ነፃ ለመሆን ሁሉንም ክፉንም መጥፎውንም መልካሙንም እንዲያሸት አድርጎ ፈጥሮታል ማለት ነው አፍንጫን። ሶስተኛው አንድ ሽታ እንድናሸት አድርጎ ፈጥሮን ቢሆን ክሂል ወይም ደግሞ ችሎታ የለውም ይባል ነበር። ስለዚህ እግዚአብሔር ሁሉን የሚችል አምላክ የወደድነውን ሁሉ እንድናሸት ክፉ ሽታ ለማሽተት በጎ መዓዛንም ማሽተት እንድንችል አፍንጫን ፈጥሮልናል ማለት ነው። ምርጫው የኛ ነው ማለት ነው። ምሳሌውን አንድ ባንድ እንየውና አፍንጫ
እንደ ምድር ብንወስድ አፍንጫ ምድር ነው። መጥፎ ሽታ በዚህ ዓለም የሚስተዋሉ ክፉ ነገሮች ናቸው። አፍንጫ ሁለት መዓዛ ማሽተት እንደሚችል ይህም ዓለም ክፉና በጎ ነገራትን ያስተናግዳል። አፍንጫ ለክፉም ለመጥፎም ሽታ ተጠያቂ እንደማይሆን ይህም ዓለም ለክፉም ለበጎም ስራ ተጠያቂ ማድረግ አይቻልም። ይህንን ዓለም ማለት ነው። ለመጥፎም ለበጎም መዓዛ ተጠያቂው ባላፍንጫው ሰውየው እንደሆነ በዚህ ዓለም ለሚሰሩ ክፋቶችና መጥፎ ነገሮች ሁሉ ተጠያቂው የዓለሙ ባለቤት ሰው ነው ማለት ነው። ሰው ነው እንጂ ሌላ አካል አይደለም። አንዱ በፈጠረው ሽታ ሁሉም እንደሚጠቀም እንደሚጎዳም አንድ ሰው ባመጣው ክፋትም ሁሉም ሰው በዚህ ዓለም ሲጎዳ ይስተዋላል። እግዚአብሔር ክፋት ተንኮል የማይሰራበት ቦታ መፍጠር ይችላል። ግን ይህን ሲያደርግ አይምሮ የሌለው ሌላ አካል መፍጠር እንዳለበት ደግሞ ማስተዋል ያስፈልጋል። ምክንያቱም አይምሮ ያለውን ሰው ወስዶ ካኖረበት ከዚያ ቦታ ከዚያ መልካም ቦታ አይምሮ ያለውን ሰው ወስዶ መልካም ሽታ ብቻ ከሚሸትበት ቦታ አይምሮ ያለውን ሰው ወስዶ ካኖረበት ግማሹ በጎ ሲሰራ ግማሹ ደግሞ ነፃነቱን ተጠቅሞ ክፉ ስለሚሰራ አሁን ያለንባትን ዓለም መሆኑ አይቀርም ያኛውም ዓለም ማለት ነው። በዚህ ዓለም የሚስተዋሉ ችግሮች የሰው ናቸው እንጂ በጠቅላላው የፈጣሪ አይደሉም ማለት በዚህ መሰረት ነው ማለት ነው። እግዚአብሔር ዓለምን ፈጥሮ ለሰው ሰጥቶታል። ሰው ራሱ በፈጠረው ችግር ምክንያት በዚህ ዓለም መከራ ይደርስበታል። ስለዚህ ይሄኛው ምክንያታቸውን ለምድራዊ ንጉስ አለመኖር ያቀርቡት እንጂ ፈጣሪ ባይኖር ነው የሚሉ ለእግዚአብሔር ዓለማት ለፈጣሪ ዓለማት ለእግዚአብሔር ምክንያት አድርገው ሊያቀርቡ አይገባቸውም ማለት ነው። እንዲህ የሚሉ ፈላስፎች እሱ የና ዓለም ሲገዛ ለሰው አይምሮ ነፃነት ሰጥቶ ነውና ተጠያቂው ሰው ነው። እንግዲህ ማለት ሰው ክፉንና በጎን የሚመረምር የሚያውቅ የሚረዳ መልካሙን ከክፉ ለይቶ የሚሰራበት ክፉን ደግሞ ከመልካሙ ለይቶ የሚተውበት በቂ የሆነ ዕውቀትን ሰጥቶ ስለፈጠረው ማለት ነው የሰው ልጅ። ክፉዎች ንጹሃንን ሲገድሉ ለምን ዝም ይላል? ክፉዎችን ለምን አያጠፋም? ኃጢአት በእግዚአብሔር ዘንድ የተወደደች ናት እንዳንል አልፎ አልፎ ንጹሃንን በገደሉ ሰዎች ላይ ምድራዊ ቅጣት ሲታዘዝባቸው እናያለን። ግን ደግሞ እስኪመለሱ ብሎ ለንስሐ ዕድሜ ሲሰጣቸውም ደግሞ እንመለከታለን። ይህን በመጽሐፍ ቅዱስ ስንረዳ ሐዋርያው ቅዱስ ጴጥሮስ ማንንም ያጠፋ ዘንድ አይሻምና ንስሐ ይገቡ ዘንድ ለሰው ሁሉ ዕድሜ ይሰጣል ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ያውስ ቢሆን ክፉ የሰራውን ሁሉ ቶሎ ላጥፋው ቢል ከቶኑ የኢየሱስ ርህሩህነት አለው ማለት እንዴት ይቻላል? አምላክ ቸር ርህሩህ ነው ማለታችንም ለክፉዎች ቢራራ ስለሆነ ማለት ነው። በቅዱሳኑ ላይማ ምን ያራራዋል? ሊቁ ቅዱስ ያሬድ ይህንን ሲገልጽ ለጻድቃን ምስነ ምግባሮሙ ትምህሮሙ ዘስዩም ሎሙ ወለነኒ ለአልበነ ምግባረ ሰናይ ለእመ መሐርከነ ወእተ አሚረ እግዚኦ ተሰማይ መሐሪ ወይ ተአወቅ ምህረትከ በላዕሌነ ድጓ በሚባለው መጽሐፉ ለጻድቃን ከስራቸው ማማር የተነሳ ትምራቸዋለህ። ጻድቃንን ከመልካም ስራቸው የተነሳ ትምራቸዋለህ። ይህም ለነሱ የሚገባ ነው። ምክንያቱም ስራቸው የሚያስመራቸው ስለሆነ መልካም ነገር የሚያሰጣቸው ስለሆነ ያማረ ስራ የሌለን እኛን ከማርከን አቤቱ ያን ጊዜ መሐሪ ትባላለህ፣ ቸርነትም በእኛ ላይ ይታወቃል ብሎ ይናገራል ማለት ነው። ዳግመኛ የሚያቀርቡት ምክንያት ፈጣሪ ቢኖር በሰዎች ልቡና ጥርጣሬ ግርታ እስኪፈጠር ለምን ይጠብቃል? ቢኖር ራሱን ይገልጥልን ነበር፣ ስለሌላ አልገለጠልንም በማለት ላለመኖር ማስረጃ ያቀርባሉ። የፈጣሪን አለመኖር የሚናገሩ ሰዎች ማለት ነው። በዚህ ዓለም እንኳን ፈጣሪ ሰውም ቢሆን ካልተጠራበት ቤት መሄድ አይወድም። ይሄንን በዚህ ምሳሌ ለነሱ አመክንያዊ የሆነ አስረጅ ማቅረብ እንችላለን ማለት ነው። እንኳን ፈጣሪ ሰው እንኳን ካልተጠራበት ቤት መሄድ አይወድም። የሚያስብ አይምሮ ሰጧቸዋልና ማን ፈጠረኝ እስኪሉ ዝም ነው የሚላቸው እንጂ ማን ፈጠረኝ ብለው ሲመራመሩ ያን ጊዜ ራሱን ሳይገልጥላቸው መኖሩን ብቻ ያስረዳቸዋል። የለም ይሄ ይበቃናል ካሉም ፍላጎታቸው ነውና ፍላጎታቸው ስለሆነ ዝም ይላቸዋል። የለም ይህ አይበቃንም አረየን ነገጸከ ፊትን አሳየን የሚሉ ከሆነ ደግሞ የልብ ንጽህናቸውን አይቶ አምላካቸው ራሱን ገልጦ ያሳያቸዋል እንጂ ዝም ብሎ አለሁ እኔ ነኝ ፈጣሪ አይልም። ፈጣሪ ማለት ነው ስንፈልገው በመጽሐፍ ምንድነው የሚለው? ከፈለጋችሁኝ ታገኙኛላችሁ ነው የሚለው። የፈለገኝ አያጣኝም ያልፈለገኝ አያገኘኝም ነው የሚለው የእግዚአብሔር ቃል ማለት ነው። እንግዲህ ለዛ እኮ ነው ከዓለም መላእክት ስንነሳ እኮ መላእክትን ፈጥሮ ተሰወራቸው። ለምን ከተባለ አዋቂዎች ማይምራን ልባውያን ነባበያን አድርጎ ስለፈጠራቸው መርምረው ፈልገው ይወቁኝ ብሎ እኮ ነው። ዝም ብሎ ፈጥሮ እኮ
ከፊታቸው ላይ እኔ ፈጣሪያችሁ ማለት ይችል ነበር ሳይሰወር። ግን እግዚአብሔር በመፈለግ የሚገኝ እንደሆነ ፈቃዱ ከመላእክት ዓለም መረዳት እንችላለን ማለት ነው። ስለዚህ እኛም ዛሬ እግዚአብሔርን ስንፈልገው የምናገኘው ካልፈለግነው ደግሞ የማናገኘው ምክንያቱም የምንፈልግበት የምንሻበት አይምሮ ስለተሰጠን ነፃነት ስለተሰጠን ማለት ነው እንደሆነ መረዳት አስፈላጊ ነው። በመጽሐፍ እስመ ንሕነ በፈቲው ሐሰስናሁ ይወጽእ ሀቤነ ወንርእዮ እኛ ግን ወደን ተግተን ከፈለግነው ከስዋሪው ይገለጻል። አረጋዊ መንፈሳዊ መልእክት አስኢት ላይ ይህንን ቃል ይናገራል ማለት ነው። ሌላው የእግዚአብሔርን ህልውና ወይም ደግሞ መኖር የሚክዱ ሰዎች የሚያቀርቡት ሐሳብ ምንድነው? አምላክ ክፋትን የማጥፋት ፍላጎት ኑሮት አቅም ካጣ ሁሉን ቻይነቱ ምኑ ላይ ነው ይላሉ። እንግዲህ በዚህ ዓለም ብዙ ክፋቶች ይሰራሉ። ግን አምላክ ካለ ደግሞ እነዚያን ክፋቶች ማጥፋት ነበረበት። ምክንያቱም ክፋትን አይወድም፣ መልካም ነገር ነው የሚወደው አምላክ ከሆነ ይላሉ። ታዲያ ክፋትን ለማጥፋት ደግሞ አምላክ አቅም አጥቷል ማለት ነው። አቅም ካጣ ደግሞ እንዴት አምላክ ሊሆን ይችላል? ስለዚህ አምላክ የለም ሚል ሐሳብ ላይ ይደርሳሉ ማለት ነው። አምላክ ክፋትን የማጥፋት ፍላጎት ኑሮት አቅም ካጣ ሁሉን ቻይነቱ ምኑ ላይ ነው ይላሉ። እነዚህ ሰዎች አሁንም ልክ ሁሌ እንደሚያደርጉት ፈጣሪን ሰው በሚመዝንበት ልክ ሰው በሚመዘንበት ልክ ነው የሚመዝኑትና አንድ ሰው እሳት ለማጥፋት ቢፈልግ የማጥፋት አቅሙ ባይኖረው ደካማ ሊባል ይችላል። ፈጣሪ ግን ክፋትን ለማጥፋት ፍላጎትም አቅምም አለው። ፍላጎትም አቅምም እንዳለው የሚታወቀው ሰውን ባለአእምሮ አድርጎ በመፍጠሩ ነው ማለት ነው። ስለዚህ ክፋት እንዲጠፋ አቅምም ፍላጎትም እንዳለው ግልጽ ነው። ሆኖም ግን የሰው ነፃነት የሰው ፈቃድ ነው ሊወስነው የሚችል ማለት ነው። ሌላው አምላክ ክፋትን የማጥፋት አቅም እያለው ፍላጎት ካጣ ስለምን ርህሩህ ተባለ ይላሉ። አምላክ ክፋትን የማጥፋት አቅም እያለው ፍላጎት ካጣ ስለምን ርህሩህ ተባለ ይላሉ። ርህሩህ ያስተኘው ፍላጎትም አቅምም ኑሮት ከክፋት ሊርቅ እንዲችል አድርጎ ሰውን ከፈጠረው በኋላ ሰው ወደ ክፋት ቢገባ ያራራለታል። ሰውየው ከዛ አውጣኝ ብሎ እስካላመነ ድረስ ግን አያድነው። ምክንያቱም ካልፈለጉኝ አልገኝም ስለሆነ ያለው ማለት ነው። ይሄውም በአዳምና በዲያብሎስ ይታወቃል። አዳም ክፋትን አደረገ፣ በመጸጸቱ አዳነው። ዲያብሎስም ክፋትን አደረገ፣ ባለመጸጸቱ ተፈረደበት እንጂ አልዳንም ማለት ነው። እንግዲህ ዲያብሎስም አዳምም ተመሳሳይ ኃጢያትን ነው በፈንቅለ መንግስትን ያደረጉት አምላክን የባህሪ አምላክነትን ነው የሻቱት ማለት ነው። እንደውም ዲያብሎስስ አራተኛ ሆኜ ከሶስቱ አካላት አራተኛ ሆኜ ልመስገን ነው ያለው። ያዳሙ እንደውም ይከፋል ብለው ሊቃውንት ያስተምራሉ። ምክንያቱም አዳም እርሱ በላይ ሆኖ ፈጣሪ በታች እንዲሆን ነው የፈለገው። ዲያብሎስ በፈጣሪ እኩል መሆን ነው የፈለገው። አዳም ግን ራሱን ብቻ የባህሪ አምላክ አድርጎ መኖር ነው የፈለገው ማለት ነው። እንግዲህ ያው በዲያብሎስ ክፉ ተንኮል ክፉ ምክር አዳም ይሄን ያህል ውሳኔ እንዲወስንና ወደ ክፉ ነገር እንዲሄድ ሆኗል። በዚህ ምክንያት ቢፈረድበትም አዳም በመጸጸቱ ግን ምን አለ? ዳነ። ዲያብሎስ ባለመጸጸቱ ንስሐን ባለመፈለጉ እንጦሮጦስ ወርዷል ወይም ደግሞ ጠፍቷል ማለት ነው። ህይወትን አጥቷል ማለት ነው። የክብር ህይወትን መንፈሳዊ ህይወትን እግዚአብሔራዊ ህይወትን ጸጋን አጥቷል ማለት ነው። ይሄውም በአዳምና በዲያብሎስ ይታወቃል ማለት ነው። ስለዚህ አዳም በመጸጸቱ ድኗል፣ ዲያብሎስ ደግሞ ባለመጸጸቱ ተፈርዶበታል። አምላክ ክፋትን የማጥፋት አቅም እያለው ፍላጎት ካጣ ስለምን ርህሩህ ተባለ የሚሉ ሰዎች በሰው ፍላጎት በሰው ነፃነት በሰው መፈለግ መሻት እንጂ አምላክ የሚሰራ አምላክ አስገድዶ የሰው ልጅ ወደሚፈልገው ሊወስደው አይችልም እና በዚህ ልክ ሊረዱ ይገባል። በዚህ አመክንዮ ልናስረዳቸው እንችላለን ማለት ነው። በመጽሐፍ
እስከ ለሊሁ ፈጣሪ ያነብ በእንተ ፍጥረቱ በቅዳሴ አትናቴዎስ ምዕራፍ 3 ቁጥር 46 ላይ ፈጣሪ ራሱ ለፈጠራቸው እስኪያለቅስ ድረስ ይራራል ነው የሚለው። ተርጓሚው ይህን ቃል ሲያብራራ ከሚያለቅስላቸውም አይምራቸውም ኖራል ይላል። ፈታሒ በጽድቅ ኮናኒ በጽድቅ ፈታሒ በጽድቅ ኮናኒ በረት ነውና አምላክ መሐሪ ርህሩህ ነውና ያዝንላቸዋል። ፈታሒ በጽድቅ ነውና ደግሞ ይፈርድባቸዋል ማለት ነው። ሰውን መዳን ሲፈልግ ያድነዋል፣ መኮነን ሲፈልግ ደግሞ ይኮንነዋል እንጂ ፈቃዱን ወይም ደግሞ የሰውን ነፃነቱን አይጋፋም፣ ፈቃዱንም አያስቀርበትም ማለት ነው። በሌላ በኩል አምላክ ክፋትን የማጥፋት አቅሙም ፍላጎቱም ካለው ይሄ ሁሉ ክፋት ከየት መጣ የሚሉ ሰዎች አሉ። አሁን ይህ ሁሉ እግዚአብሔር የለም ለሚሉት ሐሳብ ለሚሉበት ሐሳብ መዳረሻቸውና መንደርደሪያቸው ሐሳብ ስለሆነ ነው ይሄንን እያነሳን ያለን ማለት ነው። አምላክ ክፋትን የማጥፋት አቅሙም ፍላጎቱም ካለው ይሄ ሁሉ ክፋት ከየት መጣ? ይህ ሁሉ ክፋት ከመጣ አምላክም አቅሙም ፍላጎቱም ካለው ታዲያ እንዴት ነው ጥያቄ ይሆንባቸዋል ማለት ነው። ለዚህ አመክንያዊ ምላሻችን ምን ነው የሚሆነው? ይሄ ሁሉ ክፋት የመጣው ባለአእምሮ የሚሆኑ መላእክትና ሰዎች በመፈጠራቸው ምክንያት ነው። እነዚህ ሁለቱ ፍጡራን የተሰጣቸው ነፃነት ተጠቅመው ክፋትን አምጥተዋል። አባት ሁለት ልጆቹ እንዲጫወቱ ነፃነት ሰጥቶ ቢለቃቸው አንዱ ቢሰበር አንዱ ቢሞት አባታቸው በእነሱ ጥፋት ተጠያቂ ሊሆን አይችልም። እነሱ ነፃነታቸውን በአግባቡ ሳይጠቀሙበት ቀርተው የተጎዱ ናቸው። አባትየው ልጆቹን ላለመስደድ አቅም አለው፣ ግን ነፃ መሆናቸውን ማወቅ ስላለባቸው ይሰዳቸዋል፣ በራሳቸው ጥፋት ይጎዳሉ። አንድ አባት በስጋ በሚወልዳቸው ልጆቹ ሁሉም ማድረግ እየቻለ ባለአእምሮ ስለሆኑ ነፃነት ቢሰጣቸው ተጎድተው በእነሱ መጎዳት እሱ ተጠያቂ ሊሆን ካልቻለ ባለአእምሮ አድርጎ የፈጠረንም ፈጣሪ እኛ በፈቃዳችን ባመጣነው ክፋት ተጠያቂ ሊሆን አይችልም ማለት ነው። በዚህ ልክ ማስረዳት እንችላለን። ሌላው አምላክ ክፋትን ለማስወገድ አቅሙም ፍላጎቱም ከሌለው ለምን አምላክ ተባለ የሚል ሐሳብ አላቸው። አምላክ ክፋትን ለማስወገድ አቅሙም ፍላጎቱም ከሌለው ለምን አምላክ ተባለ የሚል ሐሳብ አላቸው። ይህንን ደግሞ ሐሳብ በዚህ አመክንዮ ልንመልስላቸው እንችላለን። እግዚአብሔርን ፍላጎትም አቅምም ስለሌለው ሳይሆን ፍላጎቱም አቅሙም ስላለው አምላክ ብለን እናመልከዋለን። በዚህ ዓለም የክፋት መስፋፋት የአምላክ ፍላጎት ስላለበት ነው ማለት አንችልም። ይህን ለመረዳት አንድ ምሳሌ እንመስልና እንይ። አምላክ ሰው ቢያርስ የሚበላባት የሚጠቀምባት ወብላ በአፈ ገጽከ ተብሎም እንደተነገረው ወጥቶ ወርዶ ሰርቶ ምግቡን የሚያገኝባት ምድርን ለሰው ሰጥቶታል ማለት ነው። አምላክ ሰው ቢያርስ የሚጠቀምባት የሚበላባት የሚመገብባት ባያርስ የሚቀበርባትን መጨረሻው ሲሞት ወደ መሬት ስለሆነ የሰው ልጅ የሚቀበርባት መሬት ለሰው ሰጥቶታል። ሰው አርሶ ቢዘራ ዘርቶ ቢያርም አርሞ ቢያጭድ እንጂ አምላኩ ወርዶ አያርስለትም፣ አይዘራለትም፣ አያርምለትም፣ አያጭድለትም ማለት ነው። ይህን የማያደርግለት ስለሚጠላው ወይም ክፉ ስለሆነ አይደለም። አምላክ ሰውን ሲፈጥረው ይህን ሁሉ ማድረግ እንዲችል አድርጎ ስለፈጠረው ነው። ይህ የሰው ድርሻ ነው ማለት ነው። አቅሙን ኃይሉን የሚሰራበትን ሰጥቶት ስለሆነ ማለት ነው። እንደማረስ ማሰብ እንዲችል አድርጎ ፈጥሮታል የሰው ልጅ። መጀመሪያ መሬት የተባለ የሰው ልቡና ነው። አምላክ ለሰው ልቡና ሰጥቶ ፈጥሮታል። እንደማረስ ማሰብ እንዲችል አድርጎታል። እንደመዝራት የተለያዩ ነገሮችን ያስባል። እንደ አረም ሲያስብ ክፉ ነገሮችንም አብሮ ያስባል የሰው ልጅ። እንደማረም ክፉ ሐሳቦችን ከሐሳብነት ወደ ተግባር እንዳይለወጡ ያደርጋቸዋል። እንደማጨድ ያስበውን ያደርጋል። ፈጣሪ ለገበሬው እንደማያጭድለት አምላክም ሰውየው ባመጣው ክፋት ተጠያቂ አይሆንም፣ ሊሆንም አይችልም ማለት ነው። አምላክ ሰውን ሲፈጥር ጽድቅ ብቻ የሚያደርግ ክፋትን የማያደርግ አድርጎ ያልፈጠረው እንደዚህ አድርጎ መፍጠር ስለማይችል ነው ወይስ ሌላ ምክንያት አለው ስንል እግዚአብሔር ሰውን ጽድቅ ብቻ እንዲስማማው አድርጎ ያልፈጠረው ስለማይችል ሳይሆን ነፃነት እንዲኖረው ስለፈለገ ነው። አንድ ሰው ነጭ ወረቀት ለአንዱ ቢሰጠው የተሰጠው ሰው የፈለገውን ነገር በዛ ወረቀት ላይ መጻፍ ይችላል። የተጻፈበት ወረቀት ወረቀቱን ከሰጠው ግን የተጻፈለትን ማንበብ እንጂ
የተጻፈበት ወረቀት ከሰጠው ግን የተጻፈለትን ማንበብ እንጂ ሌላ አማራጭ የለው። ምክንያቱም ተጽፎበታል እና ሊጽፍበት አይችልም ማለት ነው። ፈጣሪም ሰውን ሲፈጥረው በነፃነት የወደደውን ነገር እንዲያደርግ ነው እንጂ ስለማይችል አይደለም። በወረቀቱ ለተጻፈው ጽሁፍ ተጠያቂው ጸሐፊው ሰው ነው እንጂ ወረቀት የሰጠው ሊሆን በፍጹም እንዳይገባ ለሚፈጠረው ክፉ ነገር ሰው ለሚፈጥረው ክፉ ነገር ሁሉ ፈጣሪ ተጠያቂ አለመሆኑን በዚህ ምሳሌ መረዳት እንችላለን። ነገር ግን ማስተዋል ያለብን ነገር ቢኖር እግዚአብሔር ሰውን ሲፈጥር ጽድቅ እንዲያደርግ እንጂ ክፋትን እንዲያደርግ አለመሆኑን ማስተዋል አለብን። አረጋዊ መንፈሳዊ በመልእክት 14 ላይ ነነ ውእቱ ቤቱ ለዘፈጠረን ለምግባረ ሰናይ ወአኩለ እኩይ ኃጢአት ለመስራት አይደለ ትሩፋት ለመስራት ለፈጠረን ጌታ ማደሪያው እኛ ነን ይላል። የተፈጠርንለትን ዓላማ ይናገራል። ለፈጣሪ ያለመኖር ማረጋገጫ አለን የሚሉ አቴይዝም ማረጋገጫቸው ካለማስተዋል ተስፋ ከመቁረጥ የመነጨ እንደሆነ ልብ ያለው ያው ልብ ብሎ እውነቱን ይረዳዋል ማለት ነው። አግኖስቲሲዝም ለፈጣሪ ያለመኖርም መኖርም ማረጋገጥ አይቻልም ይላሉ። እንደዚህ የሚሉበት ምክንያታቸው አንዳንዶች ለመኖሩም ላለመኖሩም አጥጋቢ ማረጋገጫ የለም ሲሉ፣ ሌላኛዎቹ ደግሞ እንዲህ ያሉ እውነታዎች በሰው ውሱንነት ገደባዊነት ሊረጋገጡ አይችሉም በማለት ሁለት ምክንያቶችን አቅርበዋል። ለመኖሩ በቂ ማስረጃ ሲኖር ላለመኖሩ ግን በቂ ማረጋገጫ አይገኝም። ምክንያቱም እውነትን መሸሸግ ስለማይቻል ማለት ነው። በሰዎች ውሱንነት ገደባዊነት ሊረጋገጡ አይችሉም ለሚሉት ግን ልክ እንደነሱ በራሱ ልክ አጥቦ ለሚያስብ ከቆመባት ቦታ ውጭ ሌላ ቦታ እንደሌለ በሚያስብ ሰው ሊረጋገጥ አይችልም። ዳግመኛም ቅዱስ ጳውሎስ አልቦ ዘይክል በሄደ ጊዜ ኢየሱስ ዘእንበለ ዘመንፈስ ቅዱስ ላይ ሊሁ በመንፈስ ቅዱስ ካልሆነ በቀር ኢየሱስ የባህሪ አምላክ ነው ሊል አንድ እንኳን የለም እንደሌለ አስታውቃችኋለሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ብሎ ሀብተ ወልድና ያልተሰጠው ሰው የአምላክን ነገር መናገር እንደማይቻለው በማስተዋል በጥበብ ካልመረመረ እግዚአብሔርም ህልውናውን እንደማይገልጽለት ያው መጻሕፍት ለዚህ ምስክሮች ናቸው ማለት ነው። ለፈጣሪ መኖር የሚቀርቡ ማስረጃዎች ለፈጣሪ አለመኖር ማረጋገጫ የለንም፣ ለፈጣሪ መኖር ግን ማረጋገጫ አለን። ማስረጃዎቻችን ለፈጣሪ አለመኖር ማረጋገጫ የለንም። አዎ ለፈጣሪ መኖር ግን ማረጋገጫ አለን። ማስረጃዎቻችንም አያት ለልጅ ልጁ አባት እንዳለ አውቃለሁ እያለ እንደሚነግረው አያት ለልጅ ልጁ አባት እንዳለ አውቃለሁ እያለ እንደሚነግረው ከፈጣሪ በፊት እነሱ ኖረው እኛ ስለፈጠራችሁ ፈጣሪ እናውቃለን እያሉ የሚነግሩን አይደለም። ምክንያቱም ከፈጣሪ በፊት ማንም የለምና። ነገር ግን ታላቅ ወንድም አባት አለን እያለ ለታናሽ ወንድሙ እንዲነግረው እነሱም እኛን እና እናንተን የፈጠረ አለ እያሉ ነው የሚነግሩን። ምክንያቱም ያለ ፈጣሪ መኖር የማይችሉ ሲሆኑ ፈጣሪ ግን ያለ እነሱ መኖር ይችላልና ለፈጣሪ መኖር የሚያስረዳንን ነገር ያገኘነው ፈጣሪ ስላለ ብቻ ነው። የእግዚአብሔር መኖር የሚታወቀው በሶስት ዋና ዋና ነገሮች አምስት አድርገን መጀመሪያ ላይ ያየናቸው ወደ ሶስት የጠቀለልናቸው ማለት ነው። ስነ ፍጥረትን የመጀመሪያው ስነ ፍጥረት በሶስት ደረጃ ብናያቸው የፈጣሪን መኖር የእግዚአብሔርን መኖር የምናውቅባቸው የፈጣሪ ህልውና የሚታወቅባቸው ሶስት ዋና ዋና ምስጢራት አንደኛ ስነ ፍጥረታት ናቸው፣ ስነ ፍጥረት ነው። ሁለተኛ መጻሕፍት ቅዱሳት መጻሕፍት ናቸው። ሶስተኛ እግዚአብሔር ራሱ ለወዳጆቹ ገልጦ ስላሳያቸው ነው። በእነዚህ ሶስት ምስጢራት የእግዚአብሔርን መኖር መጻሕፍት አምልቶ አስፍቶ ይናገራሉ። የተወሰነ ስለ ስነ ፍጥረት ብንመለከት ካለን ጊዜ አንፃር ማለት ነው ህሊና ለፈጣሪ መኖር ማስረጃ ነው። እንግዲህ ህልውና እግዚአብሔርን ስለሆነ ያየን ያለ ነው የእግዚአብሔርን መኖር ስለሆነ ህሊና ለፈጣሪ መኖር ማስረጃችን ነው። እኛም እንረዳበታለን፣ ሌሎችንም እናስረዳበታለን። ይህንን እስኪ በማስተዋል እንረዳ። ህሊና ለፈጣሪ መኖር ማስረጃ ነው ስንል መጀመሪያ ህሊና የሚለው ቃል ሀለ አሰበ ካለው የግዕዝ ግስ የሚወጣ ሲሆን ህሊና ማለት ሐሳብ ማለት ነው። ሰውን ህሊና የለህም ሊለው ይችላል ማለት ነው። ሐሳብ የለህም ሲለው ሐሳብ ይህ ሐሳብ የሚታሰብበት ልብ የሚባል አለ። ልብ ላውራ ሲል ያስባል። ይህ ህሊና በችን ያስባል ብዙ ነገሮች ህሊና ማለት ነው። እጅግ ሲያሻውም ከጽርሐ አርያም እስከ በርባሮስ ሊያስብ ይችላል። ናጂውን አልፎ አድማስን ጎብኝቶ ሊመለስ ይችላል።
የተለያዩ ምስጢራትን ውሳኔዎችን ሲሰማ ተገቢነታቸውን ያከራክራል። የህሊና ሁኔታ በትንሹ ይህን ይመስላል ማለት ነው። ህሊና ረቂቅ ነው። አሁን ባየነው ልክ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከጽርሐ አርያም እስከ በርባሮስ ከናጌ እስከ አድማስ ሊወጣ ሊችል ነው። ፉና ፉን በጉን ወደ ፍሬ ሐሳቡ ስንገባ ግን ህሊና ነገር አለ። ረፍት ይነሳል። ምግብ አለ እበላለሁ፣ ምግብ የለም ለመኖሩም ላለመኖሩም ማረጋገጥ አልችልም የሚሉ ውሳኔዎች ላይ መድረስ አይችልም ነበር፣ ረሃብ ባይኖር ኖሮ ማለት ነው። ረሃብ ባይኖር ምግብን ጥንቱን አያስበውም ነበር ማለት ነው። የፈጣሪ መኖር ጥያቄ ሆኖ ሲነሳ ያን ጊዜ ሶስት ውሳኔዎች ይመጣሉ ማለት ነው። ከዛ እንደ ዕውቀቱ መጠን በአንዱ ሊወስን ይችላል። ህሊና የፈጣሪን መኖር ጥያቄ አድርጎ ማንሳቱ እና በፈጣሪ መኖር ላይ እርግጠኛ መሆኑ የፈጣሪን መኖር የሚያስረዳ ነው። ፈጣሪ የለም ማለቱ የተሳሳተ መልስ ነው እንጂ የፈጣሪን አለመኖር የሚያስረዳ አይደለም። ይህም ይበልጥ እንዲረዳን ሰው ሲራብ ምግብ አለ ካለ ለረሃቡ መልስ አገኘለት ማለት ነው። ምክንያቱም ምግብ አለ ካለ ያው ይበላል፣ ረሃቡን ያስወግዳል፣ ያርቃል ማለት ነው። ስለዚህ ሰው ሲራብ ምግብ አለ ካለ ለረሃቡ መልስ አገኘለት። ምግብ የለም ወይም ሊኖርም ላይኖርም ይችላል ከሆነ ረሃቡ መልስ አልተመለሰለትም ማለት ነው። እንዳል በረሃቡ ይቀጥላል ማለት ነው። ስለዚህ ረሃቡ ሊጎዳው ሊገድለውም ይችላል ማለት ነው። ምግብ ረሃብን ዝም ማድረግ በመቻሉ የረሃብ ፍላጎት መልሱ የምግብ መኖር እንደሆነ ያስረዳል። ምግብ ረሃብን ዝም ማድረግ በመቻሉ የረሃብ ፍላጎት መልሱ የምግብ መኖር እንደሆነ ያስረዳል። ፈጣሪ አለ ማለት ህሊናን በማሳረፉ ፈጣሪ አለ ወይ ለሚለው የህሊና ጥያቄ መልሱ የፈጣሪ መኖር እንደሆነም በዚህ ይታወቃል ማለት ነው። ዳግመኛም ፈጣሪ አለ ወይ የሚለው ጥያቄ መነሳቱ ፈጣሪ ቢኖር ነውና የጥያቄው መነሳት የፈጣሪ መኖር ያስረዳል። በዚህ ምክንያት እኛም በሃይማኖት ሆነን ወጽልመተ ህሊናነ በዘዚአከ አይምሮ ከለልከነ አንተ የህሊናችንን ድንቁርና አርቀህ ካንተ በሚገኝ ዕውቀት አከበርከን እያልን ኪዳን በሚባለው መጽሐፍ የቤተክርስቲያናችን መጽሐፍ እግዚአብሔርን እናመሰግናለን ማለት ነው። ስለዚህ የድንቁርና መልሱ ዕውቀት እንደሆነ የፈጣሪ መኖር ጥያቄ መልሱ ፈጣሪ አለ ማለት ነው ማለት ነው። ፈጣሪ አለ ማለት ነው። ስለ ስነ ፍጥረት ያው ሌሎችንም ብዙ ሐሳቦችን ማየት ስላለብን ስለ ሀልዎተ እግዚአብሔር ትልቅ ርዕሰ ጉዳይም እንደመሆኑ በተለይ ደግሞ በምክንያታዊ በሆነ ሐሳብ እየተነሱ ሰዎችን የሚያወዛግቡ የፈላስፎችን ሐሳብ እኛም በአመክንዮ ምክንያቱም ፍልስፍና ምክንያታዊ በመሆኑ ምክንያታዊ የሆነን ሐሳብ በምክንያታዊነት ስለሆነ የሚመለሰው ስነ ፍጥረት በተለይ ደግሞ በፍልስፍናው ዓለም ያሉት ሰዎች ለሚያነሱት ጥያቄ ማስረጃነቱ የጎላና የሰፋ ስለሆነ ይህንን እኛም ሰፋ አድርገን የምናይበት ይሆናል ማለት ነው። ለዛሬ የጥያቄ ጊዜ እንዲኖረን በዚህ ልጨርስና ነገ ያው ሀልዎተ እግዚአብሔርን እንዲሁ አሁን ካቆምንበት ቀጥለን እንመለከተዋለን ማለት ነው። በማስረጃ በመጻሕፍት እንዲሁም ደግሞ እግዚአብሔር ራሱን ለወዳጆቹ የገለጠበትን ምስጢራት እያነሳን እንዲሁ ስነ ፍጥረትንም እንዲሁ ሌሎቹንም